የተወሰነ መንደርደሪያ ሐሳብ አነሳለሁ ሰሞኑን የሰሞኑ ፖለቲካ እንግዲህ እኔ የምለው ምንድነው ታዬ ደንዳ እንደ ብርቱካን ወይንስ እንዳጫሉ የሚል ሐሳብ ነው ያለኝ የብርቱካን ፖለቲካ ከኔ ጋር በአጋጣሚ አስተነዋል መሰለኝ ብርቱካን ፖለቲካና እንደ ብርቱካን ወይስ እንዳጫሉ የሚል የሰሞኑ አጀንዳ ነበርና አሁንም ቀጥሏል ያው ስሜት ቆስቋሽ የሆኑ ነገሮች በሰፊው ነው ያሉት ካንተ ጋር ስላልተነጋገርንበት ክሪቲካል የሆኑ ነገሮችን አንስተን እንነጋገራለን አያና በመጀመሪያ የሰሞኑን የታዬ ደንዳን ፖለቲካ እንዴት አየኸው በተለይ ደግሞ ፎከስ እንድታረግልኝ ፈልገው መቀናጆን እንድትነግረኝ ነው ፈልገው እኔ በሰበሰብኩት በሙሉ ሳይነበረ ነምበር 1 የሻቢያ የስለላ ክፍል እየተሳተፈ መሆኑን አይቻለሁ በፕሮፓጋንዳው ክፍል ቁጥር 1 ቁጥር 2 የሻቢያ ተላላኪዎች ብዙ ጊዜ አንዳርጋቸው ልጆች የምላቸው በዚህ ነገር ውስጥ አሉበት ቁጥር 3 የትግራይ ጽንፈኛ የሚባለው ኃይል አገረ መሰረታለውም የሚለው በኢትዮጵያ ካባ ሲጫወት የከረመና አሁን ጭምብሎ የተገለጠበት ከሁለቱም ውጪ ያለው ጦርነቱን ጀስቲፋይ ሊያረግ ለካንዲ ነበር ብሎ የሚለው አካል እዚህ ውስጥ ነው ያለው 3 አራተኛ የአማራ ጽንፈኛው ኃይል ነው ሚሊታንቱ በተለይና የሚሊታንቱ ደጋፊ እዛ አካባቢ ያለው ዛሬ ታዬ ደንዳ አጫፋሪና የታዬ ደንዳ አዳማቂ ሆኗል አምስተኛ የኦሮሞ መንግስት ተቋሚ ሆኑ ጽንፈኛ ኃይሎችም የመንግስት ተቋሚ የአጠቃላይ መንግስት ተቋሚዎች እዚህ ውስጥ ኦሮሚያን መገንጠል እንፈልጋለን የሚሉም አሉ የሌላ ጥቅም ይፈልጉዋሉ መንግስት በኃይል ማስወገድ አለብን ብለው የሚሉ አሉ እነዚህም እዚህ ውስጥ አሉ ስድስተኛ በመቆበት የሚጣዱ ናቸው እንደዚህ እነሱ እንኳን ብዙ የሁሉም መሆን የሚፈልጉ ናቸው ብዙ ማህበራዊ መሰረት አላቸው በያላስብም በመቆበት የሚጣዱ አሉ ነው መቆታታጆችም ናቸው የሁሉም መሆን ይፈልጉ የማንንም ያሉ ሶ ይሄ 6 መቀናጆ ምንድነው ያሳየህ እና አጠቃላይ ትዝብት ምንድነው አያና ኤርሚ ቴንክ ዩ እንትን ይሄ በነገራችን ላይ በደንብ የከረመ ነገር ነው ያየን የከረመው ነገር ነው የከረመም ነገር ነው ምን አስተውላለሁ የመጀመሪያ አካባቢ ላይ እነኛ አካላት ብዙዎቹ አካላት አሁን ያሉት አካላት ያው ሁሉም የመንግስትን ስልጣን መቆጣጠር አለብን ባዮች ናቸውና የራሳቸውን አቅጣጫ በሚሄዱበት ሰዓት ላይ አንዱ ሌላኛውን መግፋት እንደዚህ ብዙ ነገር ነበራቸው ከቅርብ ጊዜ በኋላ አይተውት ሞክረውት ነገሩ የሚያስኬድ መስሎ ስላልታያቸው ተሰባስቦ አላማቸው አንድና አንድ ብቻ ሆኖ ተሰባስበው መጥተዋል ምን ማለት ነው ይሄ የዓላማ አንድነት የፖለቲካ አስተሳሰብ ወይም ማኒፌስቶ አንድነት ምንም የማይጠጋጋ ነገር የላቸው ሪዮት ዓለም ብንለው ሪዮት ዓለም ትንሽ ይሰፋባቸዋል ግን እንደው በዛው እንያዘው የሪዮት ዓለምም አንድነት የሌላቸው እንደው ጀስት ሌፍት ራይት ብለን ብናስቀምጠው ራሱ ምንም የማይገናኙ አካላት አንድ ላይ ሆነው መንግስት ላይ መዝመትን ብቻ አንታይ መንግስትም አይደለም እውነት ለመነጋገር ከሆነ አብይ የሚል ብቻ አንድ ሴንትራል ገቨርንመንቱን ፌደራል ገቨርንመንቱን አንድ ወንበር 4 ኪሎም ብቻ ያንን ኦፊስ ብቻ ታርጌት ያደረገ ስራ የሚሰሩ ቁጥር ስፍር የሌላቸው አካላት አንድ ላይ ተቀዳጅተው እየሰሩ ነው ብዙዎቹ በተለያየ ምክንያት ነው የገቡት አንዳንዶቹ ኢንዲቪጁዋሊ ቅሬታ ያላቸው ጠቅላይ ሚኒስትሩ በደንብ አላሳተፉንም አላስተናገዱንም ለኛ የሚገባ ነገር አልሰጡንም ብቻላ ብለውናል ብለው ያኮረፉ ይገባኛል ብለው ያሰቡት ቦታና ከጠቅላይ ሚኒስትሩ ያገኙት ቦታ ትንሽ የተለያየባቸው አካላት አኩራፊዎችና ቁጦች እነዛ አሉበት ሌሎቹ በሐሳብ ደረጃ ይሄንን መንግስት በቀላሉ ማሌብል ነው አስተካክለን እኛ እንዘውውረዋለን ብለው ሄደው ከግንብ የመጋጨት ያህል ሆኖባቸው ተመልሰው የራሳቸው ሌላ ፕላን ያወጡ ናቸው ከዚህ በፊትም ነክተናል ሌላኛውና በጣም ትልቁ ኮምፖነንት ግን አሁን ያለው የሻቢያ አቀናባሪነት ነው የሻቢያ አቀናባሪነት ዛሬ የተወለደ ነገር አይደለም የቆየ ነገር ነው ባገኘው እድል በሙሉ የኢትዮጵያ ፖለቲካ ውስጥ ኢምፓክት ለማድረግ ሲሞክር ነው የኖረው ከተፈጥሮው ጀምሮ ማለት ነው ኤርትራን ሀገር አድርጎ ከማስገንጠሉም በፊት ታርጌቱ ኢትዮጵያ ጠላት ናት ብሎ የሚያስብ በኋላም ላይ ህወሓት ተስተካክሎ ሀገር ከገባና ሀገር መምራት ግዴታ ከሆነበት በኋላ
አንዳንዱን ነገር ቃኘው እንጂ ኢትዮጵያ ጠላት እንደሆነች የሚያስቡ አካላት ህብረት ነበር ደርግን ሲዋጉ የነበሩት ኢትዮጵያን እንበትናለን ሁላችንም የራሳችን ሀገር ነፃ እናወጣለን ብለው የሚያስቡ የነበሩ ናቸው በኋላ ላይ ሪፎርም ሆነው ሪያሊቲው ያሸነፋቸው ቢሆኑ ማለት ነው በዚህኛው ራውንድ ያው ሻቢያ እንትኑ ዋናው አላማው የተረጋጋች ሰላማዊና ጠንካራ ኢትዮጵያ ለኔ ውድቀት ነው ብሎ ስለሚያስብ እሱን ለማፍረስ በውስጥ ያስገባቸው የሚያሰራቸው ብዙ ነገሮች አሉ ይሄ ድሮ ሀሜት ነበር በቃ ውሸት እናንተ ጥላቻችሁ ምናምን ነበር ብንባለው አሁን በአደባባይ ወጥቶ መረብ ወንዝ ላይ ጥላቻ ይዞ ሲደነስም አይተናል እነ ስታሊን ሄደው የሆነ ብሎክ እንትን ቤት ውስጥ ግን አይ ቲንክ ጋርደን የሚመስል ቤት ውስጥ ቁጭ ብለው ግሪን ሃውስ የሚመስል ነገር ውስጥ ቁጭ ብለው ከፕሬዝዳንት ኢሳያስ ጋር ቁጭ ብለው ሲያወሩ አይተናል አይ ዶንት ኖ ስታሊን እና ኢሳያስ ምን ላይ እንደመከሩ ግን ብዙ የሚያስጨንቅ ነገር አይደለም ዩቲዩብም ካልሆነ ብዙ ሌላ ቦታ ኢምፓክት አያደርግም ግን በዚህ ደረጃ አለ ኦሮሞማ ብሎ የኦሮሞማ ዴፊኒሽንን አስተካክሎ ያው እሱን ነው ኦሮሞማ ዴፊኒሽን አስተካካዩ እሱ ነው የተስተካከለውን ደግሞ ተስተካክሏል ብሎ የሚናገረው ፕሮፌሰር እስኬል ነው በነገራችን በጣም ይገርም ማለት ኢሳያስ እንዳስተካከለው ነግሮኛል ብሎ ፕሮፌሰር እስኬል ይናገራል ኢሳያስ አስተካክሎታል ዴፊኒሽኑ ልዩ ነው ይሄ ትስስር ደስ ይላል እና አሁን ይኸውልህ ኦሮሞማ ውስጥ ምናምን ገብቶ እንትና ምንም የማይገናኝ ጫማና ኮፍያ የሆነ ቅንብር አላማውና የሚያገናኘው የሚያጠጋጋው አንድ ነገር ብቻ ነው ያኛው የራሱ አንስቴብል የማድረግ የማፍረስ ሀገራዊ የሆነ የኢንትረስት ግጭት አለኝ ብሎ ነው የሚያምነው አብሮ ማደግ አይፈልግም ጠላት አድርጎ ነው የሚያስበው ኮሎናይዝ ያደረገኝ ሀገር ነው ብሎ ነው ኢትዮጵያን የሚያስበው ጠላቴ ነው ብሎ የሚያስበው መንግስት ለማጥቃት ለማሽመድመድ ከውስጥ ሆኖ ከውጭ ሆኖ የሚሞክረው ነገር ይኖራል ለዛ ደግሞ በጣም አምፕል ሆኖ የተስተካከሉት አካላት ያኮረፉ እኛ መካተት ሲኖርብን እኛ መግዛት ሲኖርብን እኛ ማድረግ ሲኖርብን ብለው የሚያሉ ፐርሰናሊ ከፕራይም ሚኒስተሩ አልፎም ተርፎ በመንግስት ውስጥ ኢንክሉድ ስላልሆንኩ አገኛለሁ ብለው የሚያስቡ ናቸው አንዳንዶቹ በጦር መሳሪያ አንዳንዶቹ በሰላማዊ መንገድ ያው ሰላማዊ መንገዱን እንኳን ያሉት ውስጥ ሆኖ ኢንፎርሜሽን በመስጠት ነው መንግስት ውስጥም ያሉ ስትራክቸር ያላቸው ናቸው ይሄ በደንብ የተረጋገጡ ኢንተለጀንሶችን እንደዚህ ግልጽ አድርገን እንነጋገራለን ያው አሁን አደባባይ ሚስጥርም ስለሆነ ማለት በፊትም ስንለው እንደ ብዙ ሰው ሲያይ ነበር ይሄ ቅንጅት ይሄ ትስስር ያገኘውን ፖቴንሻል ሁሉ ነው የሚጠቀመው ሪል የሆኑ አሁን የዶክተሮችን ጥያቄ ያልሆኑ ነገሮች ፊክሽኖች ነብርቱካን ሌሎችም ነገሮች ፈጥሮም ያለውንም ነገር ይጠቀማሉ የሰዎችንም ፐርሰናሊቲ ይጠቀማሉ ስግብግቦችን ንዴት ያለባቸውና እልህኞችን አሁን እልህኛ የሆኑ ሰዎች ጠቅላይ ሚኒስተሩ እንዴት እኔን ሳይጠራኝ እንትናን ጠራ ብለው አኩርፈው ያሉ ሰዎች አሉ የነሱን እልህና ቁጭት ይጠቀማሉ በሶተኞችን ይጠቀማሉ because ዋናው አላማቸው ውስጣዊ ክፍፍልን ግጭትን አንስቴብል የሆነ አንጋቨርነብል የሆነ ሀገር ማድረግ ነው ኢትዮጵያ ዋና አላማው ስለዚህ በቀላሉ እሳትን የተገኘበት ቦታ ስፖንሰር ያደርጋሉ ድሽቃ ለሚፈልገው ድሽቃ ይሸጡለታል ዩቲዩብ ለሚፈልገው ዩቲዩብ ላይ ያወጡታል መሰባሰብ ለሚፈልገው ያሰባስቡታል ገንዘብ እንደዛ አድርገው ኢንቨስት አድርገው ነው እየሰሩ ያሉት ኢትዮጵያ ትንሽ ካንሰራረ ከተስተካከለ ችግር ነው ብሎ ስለሚያስብ የህግደፍ መንግስት ማለት ነው አቶ ታዬ አንድ ያላቸው ፐርሰናሊቲ ግትር እንደሆኑ በጣም በቅርበት የሚያውቋቸው አብራቸው የተማሩ አብራቸው የሰሩ ሰዎችን በግልጽ ለማናገር እድሉን አግኝቻለሁና ከተቆጡ ስኮርች ኤርዝ የሚባል አይነት እርምጃ የሚወስዱ አይነት ሰው ለምንም የማይራሩ ማለት ነው የታባቱ በቃ እኔ ነፍሴን ብትሆን ትጥፋ ሀገሩም የፈለገው ነገር ይጥፋ ሚል ከተናደደ እንትን ካለ ወደ ኋላ ማይል ሰው ፐርሰናሊቲ ነው ያላቸው እና ይሄንን የተጠቀሙ ብዙ አካላት አሉ ከዚህ በፊት ኢንክሉዲንግ አሁን ያለው መንግስትም ይሄንን ተጠቅሞበታል ያስባሉ አሁን ያለው መንግስትም የሆነ ጊዜ ላይ ኮሮሞ ውስጥ የነበሩ ማጉተምተሞች በተለይ የሆነ ደጋፊዎች ኋላም ላይ የሆላ ደጋፊ የሆኑ ሰዎችን አፍ በማስያዝ የታወቁ ናቸው አቶ ታዬ ደንዳ ማንንም የማያክላቸው ማለት ነው አፋቸውን ዝጉ ብለው የሚኒሊክ ሐውልት ተሰራ ምናምን ሲባል በየከተማው እንሰራለን የሚሉ ማለት ምን ተሰራለ ጫካ ውስጥ ብለው ሰውን ሁሉ ቀጥለጥ በማድረግ ላይ ጠንካራ ናቸው የተናደዱትን ነገር በጣም አግሬሲቭ ሆኖ ነው የሚናገሩት ሌሎች ሰዎች ደፍረው ፖለቲከኛ የማይናገረው ነገር የሚናገሩ ከተቆጩ ከተናደዱ ከተነኩ ወደ ኋላ ማይሉ ሰው እንደሆኑ ፐርሰናሊቲያቸውን የሚያውቁ ሰዎች እንደዛ ይሏቸዋል ግትርነት ቁጡ መሆናቸው
ይሄንን ለጨምርልና የሆኑ ሰዎች አግኝቼ ነበረ በጣም በቅርበት ከሱ ጋር የነበሩ ሰሞኑን በመሰራው ፕሮግራም ላይ ኦልሞስት ክሎዝ የሚባሉ ሰዎች እና ዲቴይል ነገሮች አንስተዋል ሌላ ጊዜ መመለስበታለሁ ግን እንደው ትንሽ ስለነካይ ነው አንደኛ በጣም በቃ የሆነች ነገር ከአቶ ታዬ ባይኔቸሩ ከያዘ ኢቭን ውሸት ከሆነም ሽምጥጥ አድርጎ ይሄዳል ነው አሁን ለምሳሌ በሰጡኝ መረጃ ከነ ሽመልስ ጋር በነበረው ልዩነት ዶክተር አብይን ተጠቅመን ሽመልስን እንመታዋለን የሚል ስሜቶች ነበሩ መጀመሪያ ሶ አይተ ከሆነ ዶክተር አብይን ሰማይ መስቀል እና ሽመልስን ገደል መክተት ነበር ከሌሎች ሰዎች ጋር አብሮ ተቆኖ ማለት ነው ኤክስ ዋይ ዜድ ዘለግዚው ማለት ይልተው እነዛ ሰዎች አሁን ዝም ስላሉ ማለት ነው እንጂ በቃ ሽመልስ ላይ እንረባረብበት ሽመልስ ላይ ለመረባረብ ግን አብይንና ጠቅላይ ሚኒስትሩን እናንግሰው ብሎ የመሄድ ነገሮች ነበሩ አንዱ የነበረውና በኋላም ይሄ ነገር ኢንቨስቲጌት ይደረግ ተብሎ አቶ ታዬ ባለበት ሲጠየቅ በቃ አድርጌዋለሁ አይነት ነገር ውስጥ እንደገባ የግምገማ ውጤት ነው የሰማሁት ለምን እንዲህ የምታረጋው ለምን ትዋሻለህ ለምን በዚህ መልኩ ትሄዳለህ ሲባል አድርጌዋለሁ ሶ ለምንም ነገር ያለ መጠንቀቅ እኔ ዲቴይሉ አለኝ አሁን ለጊዜው አንተን ሰዓትን ልፈጅብ አልፈልግምና የሰማዎች ነገር ከዛ ጋር የተሳሰረ ስለሆነ ኦፍ ኮርስ ገዢው ፓርቲም ተጠቅሞበታል የሚለውም ሰከንድ ያደርጋል ምን ያህል ሃርድ ሆኖን ግሪሳ መሪ ምናምን ሲል እንደነበረ ኢቭን የትግራይ ኃይሎቹን ራሱ በካንሰር በምናምን የሚመስል ጽሁፎች ነበር የነበረው አግሬሲቭ ነበር የነበረውና ያ ካራክተሮች ስላሉ ትንሽ እኔም አግኝቻለሁ መረጃው ልልልጨምር ሰፕሊመንት ስታደርግ ጥሩ ነው አንዳንዱን ነገር አውቀን ማንነካው ነገር አለ እውነትን ነጋገር ከተባለ ዛሬ አንዳንዱን ነገር ኢቭን ቬሪፋይድ ያልሆኑ ነገሮችንም ልንነካ እንገደድ ይሆናል ብዬ አስባለሁ እኔ በበኩሌ ቢኮዝ ይጠይቃል ጊዜው ማለት ነው እንዳቶ ታዬ አይነት ሰው በተለይ እንደኛ ሀገር የተበጠበጠ ፖለቲካ ካለ በጣም ጠቃሚ መሳሪያ ነው ደፈር ብሎ ገብቶ ወደ ኋላ የማይል ሞትም አይፈራ ምንም በቃ በጣም ፍጥጥ ያለ ነገር አንድ ነገር ካሳመንኩ አንድ ነገር ከተናደደ በተለይ ቁጭት ካለ እልህ ከተያያዘ ዝም ብሎ የሚገፋ እንድ ደግሞ ሜተድ የማይመርጥም ሰው እንደሆነ አሁን እንደተናገርከው እውነት ነው ወይስ ውሸት ይባላል ወይስ አይባልም በፖለቲካ እንደዚህ አይነት ንግግር ሪፐርከሽኑ ምንድነው ምናምን አሁን እዚህኛው ላይ ራሱ እኔ በጣም መሄድ አያስፈልግም እንጂ ፖለቲካሊ የታሰበበት ነገር ቢሆን የማይባሉ ነገሮች የሚፈልጋቸው ነገሮች ከራሱ ማንነት ጋር ራሱንም ጭምር ኢምፕሊኬት ያደረገበት ራሱንም ጭምር አይ ቲንክ እናንተ ጋር ከአንድ ወንድሜ ጋር ስትነጋገሩ ስሙ ጠፋብኝ ጥሩ ጎበዝ ከአፈወርቅ ጋር ስትነጋገሩ ሰምቻለሁ ቅርብ ጊዜ ባጭሩና ራሱን ምን ያህል ኢምፕሊኬት እንደሚያደርግ ምንድነው ይሄ የሚሉት cutting your nose to spite your face ይሉታል በፊት ተናደ ፊትህን ለማብሸቅ አፍንጫህን መቁረጥ ማለት ነው ሌሎችም ትንሽ ለዚህ ሚዲያ የማይመጥኑ ተረቶች አሉ ምን ጎዳለው ብሎ እንደዚህ ያደረገ የሚባል አይነት እና እንደዛ አይነት ነገሮች ይታዩበታል ጠቅላይ ሚኒስትሩ ከተናደደ ጠቅላይ ሚኒስትሩን ለመንካት ራሱንም የሚጎዳ ነገር ይናገራል እየተናገረ የነበራቸው ነገሮች ተባባሪ እንደሆነ ብቻ ሳይሆን አቀናባሪ እንደሆነ ከዛም በዘለለ አስተሳሰቡም እንደዛ እንደሆነ አስተሳሰቡም ለሌሎች ብሔሮች ጉዳትን የሚያስብና የሚፈልግ ሰው እንደሆነ አድርጎ ነው ውሸት ቢሆንም ግን ራሱን ኢምፕላይ ያደረገው በዛ ውሸት ውስጥ ለራሱ ማራራ ማለት ነው እንደዚህ ለራሱ ማይራራ ከራሱ ካራራ አንድ ሰው እንግዲህ ለማንም እንደማይራራ ግልጽ ነውና እንዲህ አይነት ጨከን ያለ ሰው ፖለቲካ ውስጥ በጣም ጥቅም አለው ይሄን ያዩ አካላት አቶ ታዬን በደንብ ለመጠቀም ተሞክሯል በነገራችን ላይ አሁን ያለው ሚዲያ ላይ መራውት አይ ቲንክ አንዳንድ ሰዎች ፓርት ያወጡለት እንደ ቅርጫ ቆራርጠው ከፍሪጅ ያወጡ ሊበሉት ሲሞክሩ አይተናል ሪሊ የታሰበና የተፈለገውን አይነት ግብ አይሆንም አሁን ቋንጣ ማረጉት ቅርጫ at the end of the day ከሬፑቴሽን አንፃር ከሚታወቅ ነገር አንፃር 2500 ሰው እንኳን 2500 ኢትዮጵያዊና 3 ሰው ራሱ ሚስጥር መያዝ በጣም ይቸገራል ለአመታት 2500 ሰው እንደዚህ አይነት ክፋት የተሞላበት ሚስጥር ተነግሮት ዝም ብሎ ይዞ ቆይቷልና ዛሬ እኔ ብቻዬን ተናገርኩት ቢባል አስቂኝ ነው የሚሆነው
ነገ ከነገ ወዲያ እነኚህ ሰዎች የነበሩ ናቸው ብለው እንደ ምስክር ጎትተው ሊያመጡ እንደሚችሉ እርግጠኛ ሆነ አንተም ታውቀዋለህ እርግጠኛ ሆነን እስቲ እንደው ለታሪክ ያህል ይቀመጥ ነገ እዛ ስብሰባ ውስጥ ከነበሩ ከ2000 መሃል ከስንት ዓመት በኋላ አዲስ ይመጣሉ ያወጡልናል ይሄንን ሰምተው እንደው አፍረው የምን ተፍረት ካልደበቁ በስተቀር አሰራራቸው እንደዛ ነው የምን አይነት ደረቅ መልሶ ልብ ያደርቅ ይሉት አይነት ነው እና ግልጽ በሆነ ሁኔታ 2500 ሰው ሚስጥር አይደብቅም እኛ እንደው ሶስት ሰው የሰማውንም ፈልፍለን አውጥተን መስማት የምንችልበት ሀገር ነው ቴክኖሎጂው ምኑ ገና እኮ ምን የተባለ ሁሉ ይሰማል እንኳን የተወራና የታሰበን መስማት ነው የቀረን 2500 ሰው አዳራሽ ሙሉ ሞልቶ ዝረፍ አጥፋ ተብሎ ከዛ ተመልሶ ጠቅላይ ሚኒስትሩ ወጥቶ ሌብነት አለ እንይዛችኋለን አንለቃችሁም ሲሉ ወቦሽመለስ አብዲሳ እንጠርጋለን ሌባን እንጠርጋለን ሲሉ እንደዛ አይነት ነገር ሲወራ እንዴ መጥቶ ሚዲያ ላይ እንኳን ባይናገሩ እንደው በውስጥ እንኳን እነኚህ ሰዎች በአደባባይ ዝረፉ ብለው ለምንድን ነው እንጠርጋለን ብለው የሚያስቸግሩን አይባልም ስንት ዓመት ሙሉ ዛቱባቸው ሌባ አለ ብለው ሶ የሌለ ነገር እንደሆነ እንዲህ አይነት ነገር ጥሬ በሬ ወለደን ወደፊት ለፊት የሚያወጡ እንደሆነ ሬፑቴሽኑ ማለት ነው ያለ ሰው ስለሆነ ደግሞ ነገ ተነስቶ ወያሞይ ነው ያጣሞይ ነው ብሎ ወይም የሆነ ነገር እንትን ብሎ እነሱኑ ደግሞ የሚጎዳ ነገር ሊናገር ይችላል ነገ ከነጎዲያ ሲመጣ ይሄንን አቨርት ለማድረግ ቀደም እናገራለሁ ያልኩ ዝም ብሎ ለከለከከኝ ብዙ ሰዓት አወራለሁና ይሄን ነገር ልንቀው ነው አይ እናውራው ምክንያቱም ዴንጀረስ ኔሬቲቭ አሁን ቀደም ያለው እናነሳዋለን እነዚህ 6 የጠቀስኩ ኃይሎች ታየን እንደ አሰባሳቢ ማንነት እንዴት ሊወስዱ ይችላሉ የጋራ ግብ ስላላቸው ነው ወይ የጋራ መዳረሻ ስላላቸው ነው ወይ የሚለውን ነገር እናየዋለን ግን እንደጀመርነው ከታየ ጋር በተያያዘ አንድ ነገር ልጨምርልህ አፎርቅ ስላነሳው በጣም ይገርም ነገር ያነሳውን ነገር ኮት አድርጎ ነበር ምን አለ ታየ ከ6 ዓመት በፊት አቶ ለማ መገርሳ እንኳን ባለበት የኦሮሚያ ጸጥታ ኃይሎች ኃላፊዎች ምደባ ሲካሄድ የፖሊስ አዛዥ የምናምን የምን ሲካሄድ ምንድነው ክራይቴሪያው የጸጥታ ኃይል ለመመደብ ወይ የፖሊስ አዛዡ ሊሆን ይችላል የሚሊሻ ሐሳቢ ሊሆን ይችላል የጸጥታ አማካሪ ሊሆን ይችላል ምን ክራይቴሪያ ይኑር ተብለን ስንነጋገር ወይም ሲናገሩ እና አቢ ምን አሉ ክራይቴሪያችን በጣም ጨካኝ የሆነ ሰው መመደብ ነው ክራይቴሪያው የተቋም ግንባታው አካል ነው የተቋም መስፈርቱ ፒኤችዲ ዲግሪ ባችለር ወይም ጀነራል መሆን ምናምን አይደለም በጣም ጨካኝ መሆን የምደባው መስፈርት መሆን አለበት ብሎ በጭካኔ ነው የተመደቡት በጨካኝነታቸው የፖሊስ አዛዦች ተመደቡ የጸጥታ ኃላፊዎች ተመደቡ የጸጥታ አማካሪዎች ተመደቡ ይላል ኦኬ ይሄ የዛሬ 6 ዓመት ወይ የዛሬ 5 ዓመት ታሪክ ነው እየነገረን ያለው ዛሬ ነው 6 ዓመት ሙሉ እየተከናቀደም ይሄ ራሱ መውጋት ወይ ምናምን ቀደም እንዳልከው ሚዲያው ማይመጥን ስለሆነ እኔም እንደዛ ስለማስብ ነው 6 years በጭካኔያቸው የተመደቡ ግን ደግሞ ታየ ደንዳ የሚያቃቸው መስፈርታቸው ጭካኔ ሆነ 6 ዓመት ሙሉ ቁጭ ብሎ እንዴት ሊጠብቅ ይችላል ሚል ጥያቄ ወይም ኮነ ልዩነት ከፈጠረ በኋላ እንዴት ሊጠብቅ ይችላል ጥያቄው ማለቂያ የለውም ባይዘው ምንድነው እውነት ተናገር እንጂ ውሸት ከተናገርክ ሜሞራይዝ ማድረግ ይኖርባል ብዙ ዲፌንድ የምታረገው ነገር ይኖራል ቀዳዳዎች ይከፈታሉ ኢንቨስቲጌተሮች ክሮስ ኩዌስቸኒንግ ይላሉ ሁለት ጥያቄ ወደዚህ ክሮሲንጉ ላይ ትገኛለህ ጭካኔያቸው ደኝ ሰው ጨካኝ መሆናቸውን ለማወቅ የዛሬ 6 ዓመት ከሆነ ይሄ መንግስት ከመጣ ገና 1 ዓመቱ ነው ብዙ ጭካኔ ለማድረግ ድሉ አልነበራቸውም ሶ በኢህአዴግ ጊዜ ያደረጉትን ጭካኔ ተጠቅመው ነው የመለመሏቸው ወይስ በቦታው ላይ እንደ ኢንተርቪው የጭካኔ መለማመጃ ወይ ማሳያ መንገድ ነበር because ጭካኔን የሚያዩ ከሆነ የነኚህ ሰዎች ቴነር የነበረው ኮዳ ሲያንጠለጠል የነበረ ሲገርፍ እንትን ሲል የነበረ ሲያሰቃይ የነበረ አካል በዛ ተመክሯቸው በዛ የሥራ ልምድ ነው መልምሎ የቀጠረው ነው ይያላል እዚህ ጋር አሁን የለውጡ መንግስት የለወጠውን መንግስት በኢህአዴግ ጊዜ የነበረውን ዋት መር የነበረው መንግስት ውስጥ ጭካኔ የፈጸሙ ሰዎችን ፕሮሞሽን ሰጥቷቸዋል ይያለ ነው በዛ በኩል ደግሞ ሄዶ ሊያጠፋቸው ሆን ብሎ ጦርነት ፈለጋቸው ይላል በዚህ በኩል ፕሮሞሽን ሰጣቸው ይላል ይጣረሳል በብዙ አቅጣጫ እውነት እንዳልሆነ እዛው የሚያሳይ በነገራችን ላይ ሊጠቀሙበት የሚሞክሩት አካላት ራሱ
ይሄንን ለመመርመር ብዙም አልተጨነቁም። እኔ በአደባባይ ቲክታክ ላይ አሁን ባለፈው አንድ ሩም ነበርኩ እየሳቀን ነበር። በአደባባይ መጥተው እንጠቀምበት ነው የሚሉት። በተለይ የኦላ ደጋፊ የሆኑ ልጆች ይሄን ሰውዬ አንወደውም፣ እኛ ላይ ከፍተኛ ዳሜጅ ያመጣ የህዝብ ከረንሲያችንን ያጠፋ ነው፣ ግን የሚናገረው ነገር መንግስትን ስለሚያጥላላ እንጠቀምበት ነው። እንደነሱ በአደባባይ ወጥተው የማይናገሩ ያገኙትን የሚጠቀሙ ሰዎችም ቆራርጦችን ወሬ እየከተፉ ፓርት 1 ፓርት 2 እያደረጉ እያወጡ ሌላ ነገር እስኪመጣ ድረስ ወይ የሆነ ሰፈር ውስጥ ፎቶ ተነስቶ ተላከልኝ እስኪሉ ድረስ ያወሩታል፣ ይጠቀሙበታል። ግን የነበረው ጥቅም አሁን ዛሬ እንደዚህ እንደምንፈትሸው ለመፈተሽ ራሱ የሞራል ጫና የሚያደርግብን ነገር ሊሰራ እንደነበረ እኔ ኖርማሊ እስካሁን የምናወራቸው ነገሮች ክሊርሊ በኢንቴሊጀንስ ያሉ ብቻ ሳይሆን በመረጃም በማስረጃም ያሉ ነገሮች ናቸው። በፊት በኢንፎርሜሽን ኢንቴሊጀንስ የምናውቃቸው ነገሮች ብለን አሁን በአደባባይ ያሉ ነገሮች ነው እያወራን ያለው። እኔ ኮራቦሬት ያልተረጋገጠ ኢንፎርሜሽን ላለመናገር እሞክራለሁ። እዚህኛው ላይ ግን ያልተረጋገጠም ቢሆን በሐሳብ ደረጃ እንድናወራው ስለምፈልግ ላምጣለን። እኔ እንደሰማሁት እንዳልኩ እርግጠኛ የሆነ ታማኒነት ያለው አይደለም፣ ግን የሰማሁት ኢንፎርሜሽን እንደዚህ አይነት ጥያቄዎችና ፍተሻዎች ውስጥ እንዳንገባ አቶ ታዬ ከዚህ በፊት የነበራቸውን ቁጡነትና ሲቆጡ እንኳን ለውሸት ለምንም የማይመለሱ መሆናቸውን የሚያሳየውን ተሞክሯቸውና ልምዳቸውን አምጥተን እንዳንመረምር የተናገሩት ነገር ዘላለማዊ እውነት ሆኖ እንዲቀር ፓወርፉል እንዲሆን እንደዚህ የሚመረምርን ሰው ራሱ ህዝብ እንዲነሳበት የሚያደርግ አሻጥር ታስቦ እንደነበረ ለደህንነታቸው ሲባል እንደሆነ የተያዙት ጭምር ያለኝ ኢንተለጀንስ እኔ ይገልጻል። እንዳልኩ ታማኒነቱ ያልተረጋገጠ ቢሆንም ማለት ነው። ኖርማሊ ማልተጠቀመው ታማኒነቱ ላይ ብዙ ያልሰራውበት ሶርስ ቢሆንም ማለት ነው። ይሄንን ኢንተርቪው ከተቀዳ በኋላ አንተም ራስህ እንደሰማኸው አይ ቲንክ የሆነ አንድ ሚዲያ ላይ መጥተው ኢንተርቪው አድርገዋል። ውጣ እየተባልኩ ነው፣ ወደ ኬንያ ወደ ምናምን ጥፋ እየተባልኩ ነው፣ ለደህንነት እየመጡልህ ነው ብለው ሁለት ይደውሉልኛል። እየመጡልህ ነው ብለው የሚደውለው አካል እንደ በፊቱ ጊዜ በሆዴድ ውስጥ የነበሩ ሰዎች ኢህአዴግ መራሽ ህወሓት መራሹን ኢህአዴግ ለማፍረስ በሆዴድ ደረጃ አብረው ይሰሩ ነበር። አሁን ያለው ትስስር የጥቅም ትስስር፣ የሀገር ልጅነት ትንንሽ ትስስሮች ናቸው። እነኛን በጸጥታ ማዕከል ውስጥ በጸጥታ ተቋም ውስጥና በፖለቲካ ውስጥ ያሉ ትስስሮችን ተጠቅመው ኢንተርቪውን ከጨረሰ በኋላ ይሄን ኢንተርቪው አውጥቶ እናሸሻለን በሚል ስም ለመግደል እንደታሰበ ነው የደረሰኝ ኢንፎርሜሽን። አቶ ታዬ ደንዳን ገሎ በሱ ሞት ላይ በሚነሳው ብጥብጥ ላይ ይሄንን ኢንተርቪው ለቆ የዚህ ኢንተርቪው ውጤቶች የዚህ ኢንተርቪው ዋናው ዓላማ ያው ቲፒኤልኤፍን ከደም እጁን ንጹህ ማድረግና ተጠቂ ማድረግ ነው። አብይ አህመድን የኦሮሞ ብሔርተኝነት ያሳበደውና ለማንኛውም ለአማራውም ለትግሬውም ከፍተኛ ጥላቻ ያለው ሊያጠፋ ሊያደቅ የሚፈልግ አድርጎ ለስልጣኑ ሲል ሁሉንም ሊጎዳ የሚፈልግ አማራን የመስበር ትግራይን የመምታት አባዜ የተጠናወተው ለማዘረፍ ለምንም የማይመለስ አድርጎ እሱን በጥላሸት የመቀባት ነው ዓላማው። እነኚህ ነገሮች ጽኑ እንዲሆኑ በደም የታሰሩ እንዲሆኑ የበለጠ እውነት እንዲመስሉ የሟች የመጨረሻ ቃል እንዲሆኑ ተቀድተው ከተቀመጡ በኋላ አቶ ታዬ ደንዳን የመጡልህ ነው ውጣ በሚል ጉትጎታ ለመግደል የነበረን ዓላማ ታይቶ እሱ ደግነቱ ግትርነቱ ለዚህም ተጠቀመ። ግትርነቱ ማስመሰል አይደለም፣ ከልቡ ግትር ስለሆነ ይግደሉኝ ብሎ እዛው ቁጭ ባለበት ለመያዝ ችሏል። ያ ህይወቱን አትርፎታል እንጂ እኔ እንዳለኝ ኢንተለጀንስ እንዳለኝ ኢንፎርሜሽን አውጥቶ ገድሎ ከዛ በኋላ ነበር ይሄ ሊለቀቅ። መንግስት ገደለው በሚለው ግርግር ላይ ይሄንን ዜና ለቆ ይሄ ዜና ተአማኒነቱ አሁን ካለበት ከምንስቅበት ከምንጫወትበት ሌቭል አይነኬ የሆነ የሟች የመጨረሻ ቃል ኑዛዜ ሆኖ እንዲቀርብ የተሰራ አሻጥር ነበር እና ለመጠቀሚያነት ነው። ለምን ህወሓት ትልቁ ኃላፊነቱ ከኢትዮጵያ መንግስት ጋር ያለውን የፕሪቶሪያ ዲል መንግስት ተገዶ እንዲያፈርስ እንዲተኩስ የመጀመሪያዋን ጥይት የድፍረት የንቀት ንግግሮችን ስራዎችን ድንበር መጣስ ከውጪ አካል ጋር ግንኙነት ጽምዶ ምን ይያሉ መፈጸም ወርቅ መነገድ የተመሰረተውን ጊዜያዊ መንግስት መሻር አሁንም በጀነራሉም ላይ ተነስተውበታል ታደሰ ላይ እንዲህ አይነት አጉራ ዘለልነትን በማሳየት የፕሪቶሪያ ዲል መንግስትን ኢምፕሊኬት በሚያደርግ መንገድ ይፍረስ ነው አንደኛ ህግደፍ የሰጣቸው ኃላፊነት።
ለነ ጀነራል ምግበይ ማለት ነው አንደኛ ኃላፊነት ሁለተኛው ኃላፊነት ህግደፍን ወይም ሻቢያን ከተከሰሰበት ኤምባርጎ ከተደረገበት ማዕቀብ ከተደረገበት ክሶች የማንጻት ስራ ስሩ ነው በሚዲያችሁ በሰዎቻችሁ ኢህአዴግ በነበረ ጊዜ የነበረው ኦፒዲዮ ነው ያደረገው እንጂ አማራው ነው ያደረገው ወይ እንትናን ያደረገው እንጂ ህግደፍ አይደለም ሻቢያ አይደለም ያደረገው የሚል ሻቢያን እጅ ከደም የማጠብ ስራ እንዲሰራ ኃላፊነት ወስዶ ነው ጽምዶ ውስጥ የገባው የቲፒኤልኤፍ ጽንፈኛው አካል ማለት ነው ሁለት ቦታ ተከፍሎ ወደዛ ሄደው ዋናው ኃላፊነቱ ህግደፍን ማጠብ ማጽዳት ሁለተኛ ቆስቁሶ ፕሪቶሪያ በግልጽ በአደባባይ መንግስት በተሳተፈበት መንገድ እንዲፈርስ በእነሱ በኩል እኮ አፍርሰውታል አሰረጠው በንግግራቸው በስራቸው በእነሱ በኩል ፍትት አድርገውታል ገፋፍተው አነሳስቶ መንግስት cessation of hostility ነው hostility ማለት መታኮስ እንድታቆም ማለት ተኩስ ማቆም cessation of hostility አብቅቶ hostility እንዲጀምር ማስደረግ አንደኛ ኃላፊነት ሁለተኛ ሻቢያን ከአጥያቶችና ከጥፋቶች አጥቦ የማንጻት ስራ ነው ይሄ ነው የተሰጣቸው ኃላፊነት አቶ ታዬ ደንዳ የተጠበቀባቸውና የዚህ ኢንተርቪው ዋናው ዓላማ ደግሞ ህወሓትን ከነበረበት ጦርነቱን ካስነሳበት ትግራይ ውስጥ ላለቀ ወደ ሚሊዮን የሚጠጋ ህዝብ ኢትዮጵያ ውስጥ ለሞተው ህዝብ ለዛ ጦርነት ለዛ ሁሉ ዳፋ ባለቤትነት ቆስቋሽነት ከላዩ ላይ የማንሳትና የማጽዳት ነው አይደለም ህወሓት ሌላው ነው ያደረገው የሚል ማለት ነው አንዳንድ ጊዜ እነ ፕሮፌሰር ስኬልም እነ አቶ ልደቱ አያሌው እነ አንዳልካቸውም እንደም ሲያልፉ እንደው ጨረፍ አርጋዋትና አቶ ጀዋርም ጨረፍ አርጋዋት ያልፋሉ አቶ ታዬ ለምንም የማይመለስ ከፍተው ሙሉን አንዴ እሱ እንዲሄድበት ነው ከዛ ሌላው ያስተካክለዋል ልክ እንደ ግሬደር ነው ታዬ ወደ ኋላ አይልም ድንጋይ ነህ ምንድነህ እንጨት ነህ ምናምን እዚህ ጋር ሰው አይሄድም የለም ከጠረጋል በተሰመረለት መስመር ጠርጎ ነው የሚሄደው በፖለቲካው ባህሪው አይኑ ብል ማይል ሰው ስለሆነ ማለት ነው የባስ በሞቱ አጽንተውት ይሄን እሱ እንዲጠርግ ከዛ በኋላ ከኋላው ሌሎቹ ሞር ቴክኒካሊ ሆኑት መተው አሰማምረውት ፖለቲካ አስመስለውት እውነት አስመስለውት በዛ ላይ እንዲሰራ ትግራይን አደጋ ውስጥ የከተተው እየከተተ ያለው ጠባጫሪው ቲፒኤልኤፍ እንዳልሆነ ጦርነት ቀስቃሹ ሰሜን ዝን መቺው ቲፒኤልኤፍ እንዳልሆነ ቲፒኤልኤፍን እጅ ደም ከላዩ ላይ እንደ ሄሮድስ እንደ ጲላጦስ እጁን ከደም ማጠብ ቲፒኤልኤፍ ደግሞ የሻቢያን እጅ ማጠብ እነሱ እጃቸውን ተጣጥበው ቆሻሻው እንዳለ የኢትዮጵያ ፌደራላዊ መንግስት የኢትዮጵያ መንግስትና የኢትዮጵያ ህዝብ ላይ እና በተቻለ መጠን ደግሞ ጠቅላይ ሚኒስትር አብይ አህመድ ላይ መዘፍዘፍ ይሄ ነው በቃ ዋናው ዓላማ አሁን እየተሰራ ያለው ነገር ጽምዶ በለው በሚዲያ ላይ ወጥተህ ተኮልኩለህ የሚዲያ ሰላማዊ ሰልፍ በለው ምንም ነገር የሚሰራው በዚህ ላይ ነው እንጣለውና በወደቀው ላይ እንደራደራለን እንነጋገራለን ነው የሚሉት ሻቢያ ደግሞ እንደውም ከናካቴው መደራደሩ ምንም ችግር የለውም እንጣለው ነው ዋናው because የጸና ነገር እያሳየን ያለው የሀገር ኢንትረስት እየፈለገ ነው የባህር በር እየፈለገ ነው ኢኮኖሚው ላይ ለውጥ እያሳየ ነው ማክሮኮር ብዙ ነገሮች እየሰራ ነው ያለው ህዝቡ እየተመካከረ ነው የዲሞክራሲና የፖለቲካ ኢሹ ላይ መፍትሄ ሊያመጡ ይችላሉ ስቴብላይዝ ሊያደርግ ነው ስለዚህ እንጣለው ላይ ብቻ እንጣለው ብቻ በል ብላንክ ቼክ ነው ምንድነው የምትፈልገው ዲሽቃ ነው የምትፈልገው የዩቲዩብ አካውንትህ ነው እንትን ምንለ ብር ነው የምንሰጥህ ፍላይ ነው የምናደርግህ እዚህ ድረስ ምንድነው የምትፈልገው ነው ለኤርትራ ለራሷ የሌላቸው ሊያኖሩበት የማይችሉ ለህዝቡ ችግር የማይደርሰው ትልቁ ኤክስፔንስ ተደርጎ የተያዘው ከኢትዮጵያ ሆነ ኢትዮጵያን የሚጎዳ እና አንተ ኢትዮጵያን የሚጎዳ ላትል ትችላለህ አብይ ነው የዚች ሀገር ችግር ብለህ ከተነሳ እሱ እሰይ ብሎ ነው የሚሰጥ ወይም ደግሞ ኦሮሞ ነው የዚች ሀገር ችግርም ካልክ እሰይ ነው የሚለው ኦሮሞማን የምትለው በዚህ በኩል ደግሞ ተነስተህ ከኢትዮጵያ መገንጠል ያለብን ከአማራ ጋር እንኖርምም ካልክ በኦሮሞ ሆነህ ደግሞ እሰይ ነው የሚለው ያዛንተ ነው የሚለው ዋናው ዓላማው ተስማምተህ ተነጋግረህ የጋራ ሀገር ሆነ አንድ ሀገር ሆነ አትቀጥል እንጂ አማራ ነው ጠላታው ያዝ መሳሪያህን እንካድሽካህ ብርም በኪስ ተንቀሳቀስ ችግርህ ምንድነው አብይ ራሱ ብቻውን ራሱ ይበቃላው እንካንተም ኢንፎርሜሽንም ይንም ዩቲዩብንም የፈለከው ነገር መገንጠል ነው የምትፈልገው አንተም ያዝ ገብቷል እና ኦሮሞ ነው ችግራው አንተም ያዝ ኦሮሞማ ይጥፋ ይላል በዚህ በኩል መጥቶ አማራ ነው እኮ ጨፋይ ለ50 ዓመት ሲል የነበረው ማለት ነው ጨቋይ መደብ ያማራና አማራን ህዝብና ጨቋይ መደብን አንድ አድርጎ ስሏል እንደ ሲታገል የነበረው በዛ በኩል ዞሮ ደግሞ ኦሮሞማን ደግሞ ይሰራል በዚህ በኩል መጥቶ ደግሞ ትግራይ ትስር ያለ ነው አሁን ሰሞኑን መረብ ድልድዩን እንዳይሰብሩት ያዘጠዘጡበት ነው
በሁሉ በኩል ነው የሚሄደው የፈለከውን አንተ ዩኒቲን የሀገር ጥቅምን ፍላጎትን ብቻ ወደፊት አታራምድ እንጂ ስፖንሰርሺፕ ከቨርድ ነው ስለዚህ እዛ ውስጥ ሄዶ በእልህ የገባበት ሂደት ነው የሚታየኝ አይ ቲንክ ነፍሱን የሚያተርፍ አሬስት ነው ብዬ አስባለሁኝ አሁን ያጋጠመው በነገራችን ላይ ያየና አንተ ያለ መረጃ እኔም ነበረኝም ለህዝብ ይፋርግ ያለው አልተነጋገርንም እውነት ለመናገር ለሰዎች ግን the same information ነው ያለን እና actually ቪዲዮ እየተቀረጸ awareness ነበረ በመንግስት የደህንነት ኃይሎችም ሌሎችም አካባቢ ግንዛቤ ነበር ከዚህ ከጀርባ የሚሰሩት ስራዎች ራሱ እኔ ባለኝ መረጃ ሰው እንደውም አንዳንድ ሰዎች የሚጠይቁት ለደህንነቱ ነው በአንድ በኩል የተያዘበት to the maximum ከሚደርስበት አደጋ ተያይዞ ነው ምክንያቱም አቅዶ የነበረው እነዚህ ቪዲዮዎች ተዘጋጅተው በአራት ኦሮምኛም በአማርኛም በሌሎቹ ሚዲያዎች በጌታቸው አሰፋ ሚዲያዎች በሻቢያ ስፖንሰር የሚያደርጋቸው ሚዲያዎች በሁሉም ተዘጋጅቶ ተቀምጧል እሱ ተዘጋጅቷል ፋይናል ፖይንቱ ግን ይሄ የሰላማዊ ሰልፍ የተባለው የአገዛዝ ያንቀጠቀጠው ሰላማዊ ሰልፍ ማለት ነው የተንቀጠቀጠው አገዛዙ ሲንቀጠቀጥ ያየነው ሰላማዊ ሰልፍ አለ እሱ ሰልፍ ፋይናል እሱ ላይ ኢን ሃርድ ዌይ ይመጣል ነው የተፈለገው ባይ ዘ ዌይ ይሄ ተናገራቸው ሳመሪ ሊሰራው ሁሉ ተዘጋጅቷል በቃ ማነሳሻ ማለት ነው ከዛ ቀጥሎ ውጣ አይነት ይሉታል ከወጣ በኋላ አይዘር ኬንያ ምናም በሚል ኦር ህይወቱ ላይ እርምጃ ለመውሰድ ስለዚህ የህይወት ኑዛዜ ሳይሆን የሞት ኑዛዜ ይሆናል ማለት ነው ከሞተ በኋላ ወይ ህይወቱን ከጠፋ በኋላ የሚኖር ኑዛዜዎች ነበር የሚኖሩት እነዚህ ነገሮች ሶ ይሄ የተቀነባበረ የተቀናጀ ነገር ነው ያሳየውም ነገር እውነት ለመናገር አደባባይ እውነት ነው ምን ያህል ቀን ይቆያል ባላቅም ተፈልጎ የነበረው እነዚህ ነገሮች ናቸው እነዚህ አካላቶች የትኛው ነገር ነው ኢንተርሴክት የሚያደርጋቸው ምንድነው ኢንተርሴክት አሁን የሻቢያ ተላላኪዎች ራሱ ሻቢያ እሺ እነሱ ኢንተርሴክት ያደርጋሉ የትግራይ ጽንፈኞች እሺ ኢንተርሴክት ያደርጋሉ ያጣነውን ወይም የትግራይን ሀገር መመስረት ወይም ወደ ነበርንበት ሰላሙ ይመለስ በሚል ሰላም ይመለስ ማለት እኛ እንመለስ ማለት ነው ጥሩ ነው አንተ ኤልያስ ፎስ ሲናገር ሰላም ይመለስ ይላሉ ይመለስ ማለት እኛ እንመለስ ማለት ነው የሰላም አባቶች ናቸው እነሱ ሶ እነዚህ ሰዎች አሉ ያማራው ኃይል አለ አይ ዶንት ኖ በኋላ ስለ ጦርነቱ እናነሳለን ያማራው ኃይል የረጅም ጊዜ ኔሬቲቭን መቃብሩስ ከቶ ጥሩ ነው ባይዘው የታየ ንግግር መቃብሩስ ካስከተተው ደስ ይለኛል እኔ የኦነግ አስተሳሰብ የምናምን አስተሳሰብ የ3000 ነው የ4000 ምንድነው የ400 የ500 ዘመን ታሪክ ወዘተ የሚባለው ከጠፋ ትልቅ ነገር ነው ወደ አንድ ግለሰብ ተሰብስቦ ከመጣ ማለት ነው ሶ ሌላው ነገር ያየውት እሱን ነው የነዚህ የአማራ ኃይሎች ማለት ነው የኦሮሞቹ እኔ ብዙ ግልጽ አይደለም ግን አንዳንዶቹ ሀገር መስረታ ነው የሚያስቡት ሌሎቹ ቂም በቀል አላቸው አንዳንዶቹ የስልጣን ጥያቄ እንዳላቸውና ቃለን ጠይቀውም ነበር ከሌለ ምን የትምህርት ሚኒስቴር ይሆናል ብለው ሲያብዱ የነበሩ ናቸው ጥያቄዎች ነበሯቸው እኛ መንግስት ነን ሁለተኛ መንግስት ነበርን ሽንፈት ውስጥ የገቡ የተናደዱ የተበሳጩ ሰዎች አሉ ግን እንዳልኩት ማህበረሰባቸውን በሚጎዳ መልኩ እያደረጉ ያሉ ማለት ነው ስለዚህ የነዚህ ድምር ውጤት ምንድነው ያቀናጃቸው ምንድነው ያስተሳሰራቸው ምንድነው ኮመን ነገራቸው የጋራ ነገራቸው ምንድነው እንደው አይበለውና እሺ መንግስት እንዳሰቡት ፈረሰ እንዳሰቡት what's next ማንን ነው ባላፊነት የምናየው እሱን ሁሉ ነው ያሰብኩ ያለውትና እነዚህ ጥያቄዎች ወሳኝ ናቸው ምናልባት ግን እስቲ ከታየ ደንዳ ትርፍና ኪሳራ አንፃር እንየውና ወደ ሌላው ነጥብ ሊድ ታየ ደንዳ እንደ ግለሰብ አተረፈ ወይስ ከሰረ ከምር እናስቀምጥለትና በኪሳራው ላይ ያለ ፕሮፓጋንዳ ነው በትርፉ ላይ ያለ ፕሮፓጋንዳ ነው ሪፒቴሽኑ ጨመረ ፍቅሩ ክብሩ ጨመረ በተለይ ከኦሮሞ ህዝብ አንፃር እንድትነግረኝ ይፈልጋሉ በኦሮሞ ህዝብ ውስጥ ታየ ደንዳ አሁን የፈጠረው ነገር ፕሪስቴጅ እንዲያመጣ ክብር እንዲያመጣ ነው ወይ ያደረገው ሌሎቹን ለጊዜው ልተውና አንተም በቅርብ ስለምትከታተል በኦሮሞ ፖለቲካ ውስጥ እንትን በነገራችን ላይ
የታየ ደንዳ የፖለቲካል ከረንሲ ሙሉ በሙሉ ያቃጠለበት ኢንተርቪው ነው ፖለቲካል ከረንሲው ሙሉ በሙሉ አለኝ ሊለው የሚችለው ፖለቲካል ከረንሲ because ከአንድ ቦታ ሁለት ቦታ በላይ መቆም እስካሁንም ድረስ ሰፈር የሚያደርጉ ሰዎች እያየን ያለነው ስም ሊኖርህ ይችላል አቶ እንትና ልትባል ሊጨበጨብል ከዚህ ፊት ሰርተሃል ልትባል ትችላለህ የሆኑ ቻናሎች ላይ ስትመጣ ብዙ ሺህ ሰው መጥቶ ሊያይህ ይችላል it's good you know ግን at the end of the day politically ህዝብ ሊያምን ትረስት ሊያደርግ የሚችልበትን ነገር የምታጣው እዚህም እዛም በተለያየ ጊዜ ከረገጥክ እንደ ፖለቲከኛ አክቲቪስት ከሆንክ ጋዜጠኛ ከሆንክ ምናምን ሐሳቤን ቀይሬያለሁ ማለት ትችላለህ ወደኛ ሰፈር ወደ ቲክቶክ አትምጣሱ ተው ያው ሌላ ታሪክ ስለሆነ ማለት ነው ጤነኛ ማለት ችርቻሮ የምንሸጥበት ቦታ ስለሆነ ግዴታ ስላለን ነው እንጂ አይከድበትም ግን ጀነራሊ እንደ ጋዜጠኛ ታማኒነትህ ሊጎዳ ይችላል ልታስረዳ ትችላለህ እንደ ፖለቲከኛ ግን የህዝብን ኢንትረስት ይዤ ነው የሚጓዘው ስትል አላማህን አቅጣጫህን በውሸት አስቀምጠህ ከዛ ውሸቴን ነው ካልክ ደግሞ ይሄ የኬኔዲ መንገሻ ዘፈን አይደለም ውሸቴን ነው የምትለው ከተወሰነ ጊዜ በላይ መቀየር አትችልም ማንናት አሰፉና ኬኔዲ ምናምን ውሸቴን ነው ምናምን ይባላል እንደ you can't say ውሸቴን ነው every time ውሸቱ ዋሽተ ከዛ በኋላ በቃ ወይ አልጸጸትም ወይ ውሸቴን ነው ወይ ምናምን አይሰራም ምናልባት ዝም ብሎ አብሮ መሄድ ምናምን ሞብል ሊኖር ይችላል ፖለቲካል ከረንሲን ግን ሉስ ታደርጋለህ ለታየ ደግሞ even difficult የሚያደርገው በነገራችን ላይ እኔ አሁን እዚህ ያለው ማን ነው ትንግርቱ ምናምን ይባሉ አሉ አንድ እዚህ ሲናገር መጀመሪያ የሰማኋቸው እንትናም የምን ሚዲያ የሚባላል አንከር ነው ትንሽ የገረሙኝ I don't know ፖለቲካ እንዴት ካልኩሌት እንደሚያደርጉ የጊዜያዊ የዕለት እንጀራችንን አይነት አይደለም ፖለቲካ እኮ ዘላቂ የሆነ ቤዝህን አይተህ ነው እንጂ by the way ትንግርቱ ያልከው ሰው የትግራይ ፖለቲክ ጦርነት ወቅት ለትግራይ ህዝብ አይደለም ጦር መሳሪያ ከሽንኩርት መክተፊያ ቢላዋ ውጪ አንድም ነገር ትግራይ ውስጥ እንዲኖር መደረግ የለበትም ብሎ ያለ ነው ዛሬ ታየ ደንዳን የሚያደንቀው ትግራይ የሚባለው ስምም ከታሪክ ማህደር መቀረፍ አለበት መጥፋት አለበት ትግራይ የሚል ነው ዛሬ ታየ ደንዳ ጦርነቱን ሆን ብሎ ነው የጀመረው አብይ ነው የሚለው ነገር እየተናገረ ያለው ማለት አንዳንዴ ሰካ ማረግ ያስፈልጋል ብዬ ስለማለት ነው በነገራችን ላይ እነዚህ ነው ተቀናጁት አሁን እንግዲህ ትግራይ የምትባል ከኢትዮጵያ ካርታ መጥፋት አለባት ኦኬ የትግራይ ህዝብ ከቢላዋ ውጪ ሌላ ነገር አይገባውም በየአመቱ እየመጣ የኢትዮጵያን ህዝብ ይቅርታ ጠይቃለሁ የትግራይ ህዝብ እንደ ህዝብ ወጥቶ ሁሌ በየአመቱ ቀን ተበጅቶለት የኢትዮጵያን ህዝብ ይቅርታ የሚጠይቅለት ቀን ይበጅ እነዚህ ንግግሮች የዚህ ሰውዬ ንግግሮች ናቸው በሶኮል ድረዳት ፕሮፌሰር ዛሬ እነታየ እየተቀናጁ ያሉት ከነዚህ ሰዎች ጋር ነው የትግራይ ኃይሎች እየተቀናጁ ያሉት ከነዚህ ሰዎች ጋር ነው ግልጽ እንዲሆን ማለት ነው ሰዎች ቀጥላያ ነው እንትን ነው በየአይነቱ ነው ሁሉም አይነት ነው ያለበት አላማ መራ አይደለም ምናምን ባለፈው አይተሄድ እንደ ቅዳሜ ዕለት እንትን ያሉት ይሄ ምንድነው ግፋዊ አገዛዝ ይቆም የሚሉት በግፋዊ አገዛዝ ጊዜ ገልብጦ የገረፈው ሰውዬ አቶ ሱባትና ተገልብጦ የተገረፈው ሰውዬ ጎን ለጎን ቁጭ ብሎ ስለ ግፋዊ አገዛዝ ሰላማዊ ሰልፍ የወጡበት አጋጣሚ እኮ አይተናል ፓለም ላይ ደስ የሚል ነው ገብቷል ምንም የማይገናኝ እነሱን ራስን ብትተዋቸው አብይ አህመድ የሚባል ሰው ከመሃላቸው አውጥተህ እስቲ እናንተ ብትላቸው ይጫረሱታል ከሱ በላይ እነሱ እርስ በርስ ይጠላላሉ እሱን የሚጠሉት በማንነቱ አይደለም በፖለቲካ ሐሳቢው አይደለም በነገራችን ላይ ለሁሉም በፕሮክሲሚቲ ሴንተር ነው እሱ ይቀርባቸዋል ጽንፈኛ እንኳን ሆነው አትሊስት ተነጋግረው ቢመጡ ወደ መሃል የሚገናኙት እሱ ጋር ነው እኔ አቶ ልደቱን ከዚህ በፊት ብያለሁ በጣም ግራ ከሚገባኝ ነገር መሃል ለምንድነው አንተ ከእውነት የምትናገረው ፖለቲካ እኔ ድብቅ የሆነ ከውስጡ ሌላ ብሔርተኝነት ይዞ ከዛ ኢትዮጵያዊነት ላይ ፎከስ ያደረገው ነገር ከሌለ በስተቀር በፖለቲካ ሐሳቤ ከብልጽግና ፓርቲ ጋር ለምንድነው ማትሰራው እኔ ብልጽግና ፓርቲ ጋር ማልሰራበት የራሴ ምክንያት አለኝ አንደኛው ጫገር ምን ሆነኝ ሁለተኛ የራሴ ቤዚክ ኢንትረስት አለኝ ጦርነት መቆም አለበት እዛ ሀገር ላይ ከሚል ፍላጎት አንፃር ሴንተሩን ካልያዝኩኝ እዚህ ላይ መስራት ያስቸግረኛል ብዬ ነው የሚይዘው ግን በፖለቲካ ሐሳቤ ወደዛ ተቀርባለህ ምለው ነው ሌሎቹም እንደው እንጠጋጋ ቢሉ እሱ ጋር ነው አብይ ጋር ነው የሚገናኙት በግል እሱ ላይ ያላቸውን ጥላቻ ካልሆነ በስተቀር ማለት ነው
ግን ፖላር ኦፖዚትስ ናቸው ሁሉም ፖላር ኦፖዚትስ ናቸው እና ቢገናኙ አይላቀቁም የሚለውን አንተ ያነሳውን ነገር ነው at the end of the day አሁን የዲስአድቫንቴጃቸውን እንኳን የለት እንጀራ የሚባል አይነት ፖለቲካ ነው የሚሰሩትም ማለት በትግራዩ ጊዜ እንደዚህ ዩቲዩብ ምናምን ላይ ሳይሆን ጥሩ ሚዲያ አለ ለንግግር የሚያመችና ክለብ ሃውስ ይባላል እዛ ላይ ብዙ ሰዎች ጋር እንተዋወቃለን ጽንፍ በቃ ታያለ የተለያየ አይነት ጽንፍና የትግራይን ህዝብ እንደ ህዝብ አትናገሩ ስንል ሊመቱን የሚነሱ ሰዎች ነበር በሚዲያ ሆኖባቸው እንጂ ለውጥ የማይመለሱ ማለት ታዬ ጨምሮ ታዬ ራሱ የወንድማማቾች ጦርነት አይደለም የጦርነት ነው ያለው የጠላትና እንትን ጦርነት ነው ከትግራዮቹ ከተጋሩ ልጆች መካከል እናንተ ትግራይን ህዝብንና ህወሓትን አንድና ዘሴም ነው አትበሉ ወንጀል ነው ህዝብ ላይ ነው ጣጣ ያመጣችሁ ያላችሁ ፓርቲን እንደ ፓርቲ ሃንድል አድርጎ ህዝብ እንደ ህዝብ ነው ስንል ምን አገባህ አንተ ነህ ወይ የምትነግረን መስመራችን አንድ ነው ኃይላችን አንድ ነው እኛ አንድ ነን ህወሓትንና የትግራይን ህዝብ አትለይም ብለው ያቀረቡበት ጊዜ ነበር በዚህኛው በኩል ደግሞ አረ እናንተም ቢሆን ለዩ ቢያንስ ህዝብን እንደ ህዝብ እነሱ አንድ ነን ይላሉ እኛም ደግሞ ለይተን አናውቅም ትግሬ ማለት እንደዚህ ብለው በድፍረት ይናገሩ የነበሩ ሰዎች አንተ እንደውም እኔ ትግራይ ያለብህ ምናምን ባል ነበር በትውልድ ማለት ነው 100% ኦሮሞ ነኝ አንተ ትግሬ ያለብህ ኦነግ ነህ እንደውም ደግሞ ይላሉ አንዳንዴ ያኔ ከኦላጋ እንትን ስለፈጠረ ደግሞ ኦላጋ ትስስር ስለነበር በዛ ኦላዎች ጋር ሲሄድ ደግሞ ይረቅጡኛል አንተ አማራ ነህ እናት አማራ ናት ጎንደሬ ነህ ምናምን ይባላል በቃ ፈጠራ ሁሉ ሲል ለምንድን ነው የለት እንጀራ የዛን ቀን ስትናገረው የሚጣፍጥ የዛን ቀን ስታወራው የወተት ፖለቲካ ማለት ነው የዛን ቀን ትኩሱን ያለ በጣም ፍሬሽ ያለ ወተት በጣም ጥሩ ነው ከዛ በኋላ ከውስጡ የሚወጣ ነገር ይኖራል ተንጦ ምናልባት አጓት ተደፍቶ ምናምን እየቆየ ዝም ብሎ እንደ ወተት ካስቀመጥከው ግን ይበላሻል እየተበላሸ የሚሄድ ፖለቲካ አንድ ቀን በላይ ጥቅም ላይ የማይውል ፖለቲካ ኤክስፓየር የሚያደርግ ፖለቲካ ነው የሚሰሩት ዛሬ እነሱ ተነስተው የዛለታ የተናገሩትን ዛሬ መድገም አይችሉም ዛሬ የሚናገሩት ነገር አደጋ አለው ወይ ብሎ ማሰብ አይችሉም እኔ ወነጎቹን ቻሌንጅ አድርጋለሁ የወነግ ደጋፊዎችን ቲክታክ ላይ ስለዚህ ጉዳይ ተነስቶ እናንተ የሰውዬ ኮንስቲቲዩዌንሲያችሁ ጋር የለያችሁ እንደዚህ ናችሁ ግሪሳ ናችሁ ምንድናችሁ ብሎ እርግጥ ያደረጋችሁና በጣም ብዙ ስራ የሰራ ሰው ነው አሁን እየሰራ ያለው ነገር ስለናንተ ጥቅም አለው ወይ በየጠይቂያቸው ትንሽ አንዳንድ ቦታ ላይ ገባቸው ይመስለኛል እንደ አማራ ፖለቲካል ኤሊት ነኝ ብሎ የሚያስብ ሰው ግን የታየ ደንዳን ኢንፎርሜሽን ነው አድርጎ መረጃ አድርጎ መስበክ ማለት የጅልነት መጨረሻ ነው የጅልን because የምትጠላው አቶ አብይ አህመድንና ዶክተር አብይ አህመድንና የብልጽግና ፓርቲ ከሆነ ዶክተር አብይ አህመድ ኮንስቲቲዩዌንሲ የመጣው ከኦሮሞ ህዝብ ነው የመሃል ሀገር ኮንስቲቲዩዌንሲ ነው ኦሮሞ በቁጥሩም ሰፊ ነው በዛ ላይ በጣም ባላንስ ያለው ነው የተወሰነ ያህል አንዳንድ ግለሰቦችን ነው ኢኮኖሚ ደግፈዋሉ ነገን ደግፈዋሉ ውጭ ያለውን የታጠቀው ኃይል የሚደግፈዋሉ መንግስትን የሚደግፈዋሉ ይሄንን ኃይል ሁሉ ሰብስበህ እኮ ይሄ ሰውዬ አክራሪ ናሽናሊስት ነው ይያልክ ነው አክራሪ ናሽናሊስቱን የበለጠ ተጠጋ ክበበውና የኦሮሞን ኢንትረስት ፍለጋ አማራውን የሚጎዳ አማራውን ካልሰበርኩ የሚል ትግራይን ካልሰበርኩ የሚል በኦሮሞነቱ የሰከረ ሰው አድርገው እየሳለው እኮ ነው ታዬ ማለት ነው ስለዚህ እያደረገ ያለው ምንድነው ኢትዮጵያዊ አድርጎ መሃል አድርጎ መሳሉን ትቶ የባሰ ሄዶ እዛ ኮርነር ውስጥ እንዲገባ የመሳል ነገር ማለት ነው ጥፋተኝነቱን በግሉ እንዳይወስድ የብሔር የኮንስቲቲዩዌንሲ ከቨሩ እንዲጠናከር የማድረግ ስራ እየሰራ ነው ከራሱ አድቫንቴጅ እንኳን ብታየው ማለት ነው እዚህ የሚያወሩ ሰዎች እቺን ያህል ግን አረቀው ማሰብ አይችሉም የጦርነቱ ጊዜ እቺን አንድ እርምጃ ወደፊት ዛሬውኑ ሞር ኮንቪኒየንት ሆነ ኤክስፔዲትድ ሆነ ሰሜንዝ ሲመታ ሆም ብለን ያስመታ ነው የትግራይ ልጆች ከኢትዮጵያ መከላከያ መንጭቀን ለማስወጣት ነው እንግዲህ ይሄ ማለት 2500 ሰዎች በዝምታ ተቀብለውታል ማለት ነው የትግራይ ልጆች ከመከላከያ እንዲወጡ ተደረገ የኦሮሞ ልጆችና ሌሎች እንዲቆዩ ቢያንስ ሆነ ማለት ነው ቀደም ያልከው ነው ወደ አማራ ክልል እንዲገቡ የትግራይ ልጆች ያደረገው ሆም ብለን ነው አማራውን ለመጨፍለቅ የአማራ ኃይሎችን ለመጨፍለቅ 2500ም ተስማምቷል ታየም ተስማምቷል በወቅቱ ስለዚህ ሲጨፈለቅ እሳቤው እንዳልከው የዚህ የትርክት እሳቤ ስላለ አማራው መሞት አለበት ወዘተ ሚል የተፈጠረው ሁለት ዝረፉ because ኢኮኖሚክ ሀብት ምንድነው የሚባለው የዚህ ተወሰነ ቡድን ሆነን
ሀብትና ክብት ያለ ኢኮኖሚ በላይነት የፖለቲካ በላይነት አይመጣም የሚለው እሳቤ ማለት ነው ሶ የነዚህ ሶስት ነገሮች ድምር ዶክተር አብይን የዋነኛው የኦሮሞ ሃርድ ላይነር ሆኖ ነው ታዬ ያሳለው ማለት ነው እንደዛ ነው ይገባኛለው እሱ ነው ያልኩ ያለው አሁን እየሳለው ያለው አንደኛው ኦሮሞ ኮንስቲቲዩንሲ ውስጥ ሆኖ ለኦሮሞ ጥቅም እየቆምክ አይደለህም አንተ ከመጣህ ጀምሮ ያማራውን እንትናን የሚኒልክን የኃይለ ስላሴን የፋሲላደስን የተሽከረከርክ የነሱን ትገነባለህ የነሱን ካልቸር እንትን ትላለህ ኦሮሞ ያለውን ጥያቄ አልመለስክም እንደዚህ ያላደረክም የሚል ማጉተምተም አለ ኦሮሚያ ውስጥ እንትን አለ እሱ ብቻ ሳይሆን ያና እኔን ስምኮ መጥቀስ እንችላለን አብይ የጣልነውን የአማራ ገዢ መደብ ለመመለስ ነው እየሰራ ያለው ቃል በቃል የአማራ መንግስትን ለመመለስ የአማራ ገዢ መደብን ለመመለስ ነው እየሰራ ያለው የሚል ነው ያለው ለጨምረ ከኔ ብዬ መጥቀስ ይችላል በጣም ቁጥር ስፍር የለውም ይሄ እኮ በጣም ሰፊ የሆነ የአብይ ሴንትራል ኮንስቲቲዩንሲ ነው እንግዲህ ኢትዮጵያዊ ነው እሱ እንደ ፕራይም ሚኒስተር ለመላው ኢትዮጵያ ነው ጠቅላይ ሚኒስተርነቱ እንጂ የኦሮሞ ክልል ተጠሪ አይደለም ግን ባለን ህገ መንግስት ተመርጦ የሚመጣበት ቤዝ ኮንስቲቲዩንሲው ያው ከኦሮሚያ ክልል ነው ከበሻሻ ወይ ከጅማ አካባቢ ተመርጦ ነው የሚመጣው አይደለ የራሱ ኮንስቲቲዩንሲ አለው ያንን ኮንስቲቲዩንሲ አልፎም ተርፎ ውጪ ያለውም አካል ጭምር እና ምንሁን ብዬ ነው ይሄን ሰው የማስቸግረው ለኔ ራሱ የሚዘገንን እነታየ አምነሁበት ዝም ብለው አብረውት የሰሩት አክራሪ የኦሮሞ ጽንፈኛ ብሔርተኛ አድርገው እየሳሉት ነው እውነት እንዳልሆነ እኮ እናውቃለን ግን አትሊስት በዚህ በኩል ያለውን የኦሮሞ ኮንስቲቲዩንሲ በተለይ ጽንፈኛ የሆነውን ኮንስቲቲዩንሲ ለአብይ ሲምፓቴቲክ የሆነና አፕሪሺየቲቭ የሆነ እይታ እንዲኖረው በር ነው እየከፈቱ ያለው እንደ አንድ የአማራ ኢንትረስት ላይ ነው መሰራው እንደሚል ሰው ማለት ነው ትንሽ ፎርሳይት ስለሌለህ እንጂ ይሄንን ፕሮፔለር ይሄንን ይዘህ መውጣት ማለት ዲስአድቫንቴጅ ነው ገባሰው ሌላው ህዝብ ኦሬዲ ያውቃል ኢትዮጵያኒስቱ የሚሉት በተለይ ከአማራው ምናልባት አድቫንቴጅ ሳይዱስ አያን አድቫንቴጅ ሳይዱ ምንድነው የኦሮሞ ልሂቃን የአማራ ልሂቃን የአማራ ብሔርተኞች ወዘተ ከዚህ በኋላ አማራ ላይ የደረሰው የህልውና አደጋ አማራ ላይ የደረሰው የመጥፋት አደጋ አማራ ላይ የደረሰው የዘር መጥፋት ወዘተርፈ እነዚህ በሪዮት ዓለም ነው በትርክት ነው ይሄ ትርክት ደግሞ የኦሮሞ ትርክት ነው የኦነግ ትርክት ነው የኦህዴድ ትርክት ነው የገዳ ሲስተሙ ትርክት ነው የሚለውን ድሮፕ ቢያረጉ አሁን እንደ አድቫንቴጅ አይደለም ወይ ለነታዬና ለኦሮሞ ሳይድ ላለው ላቀረው ዶክተር ኢተና ምናምን ለነሱ ከዚህ በኋላ ኖ በቃ በአይዲዮሎጂ ደረጃ አይደለም በትርክት ደረጃ አይደለም there is individual the so called ዶክተር አብይ አህመድ የሚባል ቢሆን አድቫንቴጅ አይሆንም because ከዚህ በኋላ አሁን ለምሳሌ ኦነግ አብይ አህመድ ማለት ቢቀር አማራዎቹ ከዚህ በኋላ ኦነግ አብይ አህመድ ማለትን ቢተው አድቫንቴጅ አልመቱም ወይ ውጭ ያለ ይሄ ኃይል በዛዘር ሳይድ ነው እሱን ነው ምለ አንደኛ ኦነግ አብይ አህመድ ማለታቸውን ይበሱበታል እንጂ ለነሱ ኦነግ ማለት እኮ የኦነግ ማኒፌስቶን አንበበው ሳይሆን ኦነግ ማለት በአማራ ጥላቻ የሰከረ አማራን ለመጉዳት የሚፈልግ ነው አይደል እንዴ ሐሳቢያቸው ስለዚህ አንድ ግለሰብ ይሆናል ኦነግ አብይ አህመድ እንዳለ ኦነግ ነው የሚሆነው ለዚህ እኮ ነው ኦነግ አብይ አህመድ ማለት ካሉማ ኦነጎች እንዳለ ሰብስበው ያመጣሉ አያና እሱ ነው ምለ ኦነግ አብይ አህመድ ማለት ብቻ አይደለም እኮ ኦነግ አብይ አህመድ እኮ 2500 ሌሎች ኦነጎች እኮ ናቸው እና እንትናም እኮ በዛኛው ሐሳቤ የምናየው በዛኛው አይን የምናየው ከሆነ ታዬ ጨብሮ እኮ አሰባስቦ ጸጥረጭ ብለው ሊዘርፉ የኢኮኖሚ ጫና ሊያደርጉ ሊሰብሩ እንዲዋጋ እንዲገደል ይሄ ክፋት አስበው ሌላውን ማዳከም የሚሰሩ ሌላውን መስበር የሚሰሩ አብረው የሚሰሩ ናቸው ነው የሚለው የነሱን የመጀመሪያውን ሐሳቢያቸውን ያጠናክራል ማጠናከሩ ብቻ ሳይሆን ሜን ፎከስ ምንድነው መሰለ ፕሮፓጋንዳ እንደ ኬሚካል ሪአክሽን ነው it's not a physical reaction ኬሚካል ሪአክሽን irreversible ነው ሌላ ነው ክሪኤት የምታደርገው እንጂ ሪቨርስ አታደርገው ስፒን ነው የምታደርገው ፕሮፓጋንዳ ስፒን ሪዳይሬክት ነው የሚደረገው እንጂ ሪቨርስ አይደረግም የተወሰነ ሰው ተሳስቼ ነበር ሊል ይችላል
በጣም ማይነር ከ1% በታች ነው ግን እንደዛ አይነት ኢምፓክት ያለው ፈርስት የሰማው ነገርና አንዴ አፌክት ያደረገው ነገር ይዞ ወደፊት የመሄድ አቅም አለው ሌላኛው በፕሮፓጋንዳ አንዴ የተመረዘን አካል ላለመመረዝ ብትሞክር ራሱ አንተው ራስህ ተጠቃበት ይሆናል እንጂ አንዴ ከመረዝክ በኋላ ሪቨርስ ለማድረግ ትቸገራለህ ለዛ ነው ተጠንቅቀን መናገር አለበት ትርክት ላይ መሰራት አለበት ምንለው አንድ ኦሬዲ ለ6 አመት ለ5 አመት ቀስ እየተባለ ባለፉት 3 አመታት ደግሞ በግልጽ በአደባባይ አራጅ ነው ገዳይ ነው ጨፍጫፊ ነው ልጅ ከማጸናውጥቶ ምናምን የሌለ ያልተተረከ ነገር የለም የሰው ስጋ ይበላል እስከማለት ድረስ ስትለው ስታጠጣው የነበርከው ኦሬዲ ኢሪቨርሲብል የሆነ ነገር ውስጥ አስገብተዋል ብሩን ተቀበለዋል ልጆቹን አውጥተህ ክልሉን አስበጥብጠዋል ግማሹን ገለዋል እርስ በእርሱ እስከ መገዳደል ድረስ ይዘው ሄዳል በፕሮፓጋንዳ እንደዚህ ያደረጉ ሰዎች እኮ ናቸው ዛሬ መተው ስብሰባ ላይ አብይ አህመድ ይሄ ተናገረ ቢሉ ለነሱ ምንም ኦሬዲ ተቃጥሎ አመድ የሆነ ላይ ክብሪት እንደመጫር ነው ኬሚካል ሪአክሽን ውስጥ አልፏል ይሄ ኮንስቲቲዩንሲ ከዛ የተረፈው ደግሞ ማንነታቸውን የለየው አካል ነው በብሔር ማንነቴ ተጠቅመው ሊያሳብዱ የሚሞክሩ ውሸታሞች ናቸው እነኚህ ሰዎች ይሄ ሰው እየሰራ ነው እንደዚህ አማራን ቢጠላ የአማራን እሴቶች ላይ ለምን ይሰራል አማራ ክልል ላይ ሁሉ ካምፓኒ ለምን ይቋቋማል ለምን ትግስት ያደርጋል ለምን እንደዚህ ይሰራል ለምን ይሄንን ያደርጋል አብረውት የሚሰሩ ሰዎች አማራ ተወላጆች አይደሉም ወይ ይሄንን ሁሉ ዋጋ እየከፈለ አይደለም ወይ የራሱ ባለቤት ልጆቹ እኮ አማራዎች እኮ ናቸው በከፊል የተወለደበት እና የተባለው የተወራበት ወሬ ሁሉ ውሸት እንደሆነ አይቶ ማለት ነው አይ እነኚህ ሰዎች ዝም ብለው የሚቀደዱት ስልጣን ፍለጋ ነው ሀገር የሚበጠብጡት ግማሹ ተቀጣሪ ነው ብሎ ኦሬዲ ሜካፕ ያደረገው ዛሬ ተነስተ ሚዲያ ላይ ኢትዮ 360 ይሁን ጀምበር ነው በል ምንድነው በል የሆነ ስም አውጣለት ብቻ መተህ ብታወራ አያይህም ዩቲዩብ ላይ የሚመጣው ድራማ ለማየት ሙዚቃ ለማዳመጥ ነው ኢቲቪ ነው የሚያየው ዘግቷል ጆሮ ያኛው ኮንስቲቲዩንሲ ልትመርዘው አትችልም በታየ ንግግር ማለት ነው በጣም ማይነር የሆነ ኢፌክት ነው ያለው ኢፌክቱ ያለው ታየን የሚሰማው ማን ነው ታየ ከየት ኮንስቲቲዩንሲ ነው የመጣው ታየ ኦነግ በነበረ ጊዜ የሚያውቀው ፎሎ የሚያደርገው የኦሮሞ ኮንስቲቲዩንሲ ሌላኛው ባላንሱ ስቲል የሚንቀሳቀስ ጃዋር ከቆየበት ቦታ ከ2 አመት በኋላ ተመልሶ ሲመጣ ሚውት ላይ ነህ ግልጽ እንሆን ብዬ ነው ይቅርታ አንድ ድምጽ የልጄ እየረበሰኝ ስለነበር ነው ችግር የለም እኛም ቤት ናቸው ያሉት ሶ የታየ ጉዞ ኦሮሞን ጠቀመው ጎዳው አስ ኦሮሞ ኮሚኒቲ እሱን እንድትነግረኝ ነው የምፈልገውና ጊዜ ሰተ ሐሳብ ስጥበት this is difficult to assess የታየ ጉዞ ለኦሮሞ ኮንትሪቢዩት ያደረጋቸው ነገሮች አሉ በትግል ውስጥ የኖረ ሰው ነው አሁን ካለው መንግስትም ጋር ብዙ ነገር ሰርቷል በተወሰነ ደረጃ ሙሉ በሙሉም ባይሆን የመንግስትን ስትራክቸር ለማጽናትም እንዳልኩ ደፋር ሰው እንደመሆኑ ፊት ለፊት ወጥቶ ብዙ የሚናገር ሰው እንደመሆኑ ብዙ የሰራቸው ነገሮች አሉ ታየ ጊዜውን ዴዲኬት አድርጎ የሰላም ሚኒስቴር ዴታን በነበረበት ዘመን ከዛም በፊት በብዙ ነገሮች ላይ የሚሰራ ሰው ነው ግትርነቱ ዝም ብሎ ለጠብና ለክርክር ጊዜ ብቻ ሳይሆን ስራም ላይ ነገር ያመነበት ነገር ላይ ጥርሱን ነክሶ የሚሰራ ሰው ነው ሶ ለኦሮሞ ህዝብ ብዙ ጥቅም ያላቸው ነገሮች ሰርቷል ብዙ ያደረጋቸው ነገሮች አሉ ብዬ አምናለሁ ጎጂ የሆኑ ነገሮችንም ያደረጋቸው ነገሮች ሊኖሩ ይችላሉ እሱ ውጤቱ ኋላ ላይ ነው የምናየው በዚህኛው ስፔሲፊክ ኢንተርቪው ግን ካወራን ክሊርሊ አንታይ ኦሮሞ ሴንቲመንት ያላቸው የኢትዮጵያ ጉዳት ባይዘው የኦሮሞ ጉዳት የቁመትህን የትከሻህን ስፋት ያህል ነው የምትጎዳው ኢትዮጵያ ከተጎዳች የምትኖርበት ሴንተሩ ላይ የሚኖር ሰፊ ህዝብ ያለው ሰፊ መሬት ላይ የሚኖር ህዝብ እንደመሆኑ ኢትዮጵያ ላይ የሚቃጣ ነገር ኦሮሞ ላይ የሚቃጣ ነገር ነው ይሄ ዝም ብሎ የፖለቲካ ነጋዴዎች እርስ በርስ ለመሸዋወጃ ካላወሩት በስተቀር የኢትዮጵያና የኦሮሞን መነጣጣል የምትችለው ነገር የለም ያ ዋን ኤንድ ሴም አብረው እዛው ውስጥ ያለ ትልቁ ኮምፖነንት ሶ ኢትዮጵያን ሊያፈርስ የሚፈልግ ኃይል የሚጠቀምበትን ትርክት ሰርቶ አደባባይ ወጥቶ ማውራት የራሱን ነፍስም ሊያጣ ነበር አቶ ታየ ተጠቀመው የተጎዳ ባጭሩ ጥያቄ ኦልሞስት ሞቶ ነበር ምን ይጠቀማል ላይፉን አጥቶ ነበር ኦልሞስት ፖለቲካል ከረንሲውን አጥቷል ግን he almost lost his life እኔ ባለኝ ኢንተለጀንስ አንተ ምን ባይዘው ተናገረዋለሁ አልሰማሁም ነበር እኔ አሁን ያልኩት ነገሮች
እኔ ኮራቦሬት ያልተደረገ ነገር መናገር እንዳልኩ እንደቀደም እንዳልኩ ሰዎች በኋላ ላይ ተፍቶ ከመላስ የሪያ ባህሪ ነው በተቻለ መጠን ላለመናገር ሞክራለሁ ለዛ ነው እንትን አድርጌ ዲስክሌም አድርጌ የምናገረው ኮራቦሬት ስላላደረኩት እና በጣም ተአማኒነቱንም ደግሞ አንዳንድ ተአማኒ የሆኑ ምንጮች አሉ ገብቷል ቢጠፋም ተአማኒነት የማብሮ ቢጠፋታል እንጂ የሚታመን አለ ይሄኛው ብዙ ያልተረጋገጠ ያልተሞከረ ነገር ነው ግን የሰማው የራሱን ህይወት አጥቶ ነበር ኦልሞስት የመስዋዕት በግ ሊሆን ነበር ለዚህ ለፖለቲካ ቅስቀሳ ማለት ነው ለነማ ፖለቲካ ቅስቀሳ ለቲፒኤልኤፍ እና ለሻዕቢያ አንደኛ ተጠቃሚ ሻዕቢያ ነው ሁለተኛ ተጠቃሚ ቲፒኤልኤፍ ምንም ጥያቄ በሌለው ሁኔታ because እነሱ ናቸው እጃቸውን ሊታጠቡ ተዘጋጅተው ቁጭ ብለው ያሉት በታየደም የቲፒኤልኤፍ እጅ ሊታጠብ እና ጦርነት ቀስቃሽነቱ ሊጠፋለት በትግራይ ልጆች ደም የሻዕቢያ እጅ ሊታጠብ ተዘጋጅተው ቁጭ ብለው ነው ያሉት መች ታስታጥቡናላችሁ እያሉ ይጨቀጭቃሉ ሻዕቢያዎች በደም እጅ ማጠብ ስራ ላይ ናቸው ያሉት ይሄ የአማራ ብሔርተኛ ነኝ ብሎ